ታፍነናል። ምንድነው መጨረሻ ላይ ስል ለወንድዬ ኮንታ ተንበርከክ ስገድለት ተብያለሁ። አልሰግድም። ለወንድዬ ኮንታ ሚስከሰይ ሰግጄ ውጭ ሀገር መሄድ ከሆነ ጉዞ ይቅርብኝ። ውድ ኢትዮጵያውያን ሀገር ውስጥም ከሀገር ውጭ ያላችሁ የሀገሬ ልጆች እንደምን አላችሁ? እኔ ድምጻዊ ምስክርም እንዳይባላለው የጎፋ ብሔረሰብ ድምጻዊ ነኝ። ካወቃችሁ ባራንቼ በተሰኘ በጎፋ ብሔረሰብ ዘፈን ይታወቃለሁ። እንግዲህ በቅርብ ጊዜ መንግስታችን ባመቻችልን እድል ሀገራችንን እናስተዋውቅ በፈጠረልን እድል ብሪክስ ሀገራትን እየዞርን ስራ እንሰራ ከሻኩራ ፕሮዳክሽን ጋር ተፈራርመን ወደ ስራ ገብተናል። ካምፕስ ወደ 4 ወር ወደ 5 ወር ቆይተናል። ወደ ዝርዝር አልመጣም። ወደ ዋና ነጥቦች ገባ ይሻላል። የመጀመሪያ ቱራችን ቻይና ላይ ነበር። ቻይና ቤጂንግ ባንጁ 3 መድረክ ነው የሰራነው። ቤጂንግ ላይ 2 መድረክ፣ ቻይና ባንጁ ላይ 1 መድረክ፣ አገር ውስጥ 7 መድረኮችን ሰርተናል። ክብራትና ክብራን አሁን ግን ቀጣይ ጉዟችን ሩሲያ ነበር። ሩሲያ ገብተን ኢትዮጵያን ባህል ብሔራችን የእርስ በርስ ጉርብትናችንን ማስተዋወቅ ነበር። ሃሎንም ዛሬ አንድ ነገር ይዤ መጥቻለሁ ከአቅሜ በላይ ስለሆነ። ቻይና ስመለስ እንግዲህ ቻይና ላይ የነበሩ መድረክ ታውቃላችሁ ምን አይነት ስራ እንደሰራን፣ እንዴት ባንዲራችን ከፍ አድርገን በዓለም መድረክ እንዳሳየን ምታዩት ነው። ተመልከቱ፣ ይሄን ቪዲዮ ይሄን ፎቶ ተመልከቱ። ክብራትና ክብራን በጣም በአሁኑ ሰዓት እጅግ በጣም ከባድ ጫና ውስጥ ነኝ ያለሁት። ያ ብቻ ሳይሆን ከቻይና እንደተመለስኩኝ ወደ ሀገሬ እናቴ ጋር መጣሁ ለአዲስ ዓመት። ደብዳቤ ደረሰኝ ባለሁበት አትሄድም። የ8 ልጆች 9 ልጆች ናቸው የተወሰኑ በጣም የሚሰሩ ልጆች 8 ልጆች 7 ልጆች ተቀነሳችሁ በሚል ምክንያት ደብዳቤ ደረሰኝ። በዛ ደብዳቤ መሰረት ማንም ጋር ብደውል መልስ አጣሁ። ከቤት አልወጣሁም። በዓልን ለማሳለፍ ባጉሜ 1 ባጉሜ 2 ቤት ነበርኩኝ ጎፋ ላይ። ከዛ በኋላ ወደ ብሪክስ ወደ ሩሲያ ለመሄድ ጠሩኝ ወዳጆቼ። እኔ ምንም ገንዘብ የለኝም። ቻይና ሄጄ ሳንቲም ሳይከፈል የመጣው 4 ወር ካምፑስ ሲኖር ከ4 ወር 1 ወር ነው ግቢ ውስጥ ኖርኩኝ። እውነት ስላወራው ፊት ለፊት ስለገመገምኩኝ ኢትዮጵያዊነት እንዲህ ነው ስላልኩኝ ሙዚቃ እንዲህ ነው በዚህ ተራመድ ህገ ደንብ አይፈርስ ራሳችን ላወጣነው ህግ ተገዢ መሆን መቻል አለብን በሚል ፊት ለፊት ስላወራው ብቻ ፊት ለፊት ስላወራው ሙዚቃ እንዳይሰራም አስተካክሉ ባልኩ ምክንያት ብቻ ገፉኝ። እሺ እንደዛ ከሆነ ሩሲያ ማለት ከሆነ በቁጭ ያለው ጠሩኝ። በቀና አሉኝ። የሚገርማችሁ አዲስ አበባ በበዓል ምድር ከናቴ ቤት ምንም ሳይከፈል እንግዲህ እንደነገርኳችሁ ቻይና እጅ አልተከፈለኝም። እዚህ 6-7 መድረክ ሰርተናል። ምንም ሳንቲም አላገኘንም። በባዶ ቁጭ ብለን ባለንበት ሰዓት ባቸውካይ ተነስተ ብያለሁ። በቃ በከራሬን ጭምር ሁሉ ነገርን ይዤ አዲስ አበባ ሄድኩኝ። በበዓል ምድር ተመልከቱ ባካችሁ፣ ይሄን በደንብ አዳምጡልኝ። ይሄ እያያችሁ እንደሌላው ይሄ ስክሮል ያደርጋችሁ በሳምንት ምትረሱት ምናምን ነገር ሳይሆን ስር ነቀል ለውጥ ለማምጣት ነው ይሄን ነገር ማወራው። የሚገርማችሁ አስቀድሞ ሁሉ ተዘጋጅቷል። ስልክ ስደውል ማንም የጠራኝ አካል ስልክ አይነሳም። ምንድነው መጨረሻ ላይ ስል ለወንድዬ ኮንታ ተንበርከክ ስገድለት ተብያለሁ። አልሰግድም። ለወንድዬ ኮንታ ሚስከሰይ ሰግጄ ውጭ ሀገር መሄድ ከሆነ ጉዞ ይቅርብኝ። ይሄን ደግሞ ስገድ ያሉኝ መጨረሻ ቼክን ጨርሶ ለበረራ 30 እና 20 ደቂቃ ሲቀር ነው ይሄን የነገሩኝ። ወዳጅ አገርን ወክሎ አሁን አንድ ኬላገ ይባል ዘፋኝ አለ። የሜን ዘፋኝ ነው። ከተከበሩ ከአፈ ጉባኤ ባንዲራ የኢትዮጵያን ባንዲራ ኃላፊነት የተሸከመ ባንዲራ የተረከበ ልጅ ነው። እንደው ምንድነው በጣም ፍለፊላ ወጥቶ ስለታየ በጣም ጎልቶ ልጁ ውበቱን ስላሳየ አሳገሩት፣ አባረሩት። እሱንም እንዴ ምን ያውቃል ይሄ? እዛ ቤት ደግሞ በጣም የሚገርማችሁ በጣም የሚገርም በጫማ ይመታል። አምባሳደር የተባለ አገርን ወክሎ መሄድ የአገር አምባሳደር ኢትዮጵያን የተሸከመ ትልቅ ህዝብን ብሔርን የተሸከሙ ተንበርከከ የተባለ የተቀጠቀጠ እኔ ካልገዛው የተባለ በጫማ የሚመታበት በቦክስ የሚመታበት መድረኩን እኛን ጎዳው ብሎ ባዶ አደረገው። ይሄ እኛ እኮ ኢትዮጵያን የተሸከምነው። ስለዚህ ነው የምላችሁ አሁንም ይሄን ወንዴ የሚባለውን ሰውዬ እባካችሁ አሁን ካለው የሙዚቃ ኢንዱስትሪ ላይ እንድታነሱልን ብቻ ነው የምንጠይቀው። ሌላ ነገር ውስጥ አንገባም። ይሄ ተመተናል፣ ተቀቅጠናል። የገለ ብሔረሰብ ከገለ ያንሳል። እኛ የተቀርብ አንተ ይሄን ስራ በጣም የሚገርማችሁ 3 ወር ሙሉ ያጠናሁት ሙዚቃ ሌላ ነበር። ኢሳይናታ ማለት የአንድ እናት ልጆችን ነን የሚል ሙዚቃ ነው። የአንድ እናት ልጆችን ሰዎች በየትኛው አገር ነው ፖለቲካ የሆነው? ፖለቲካ የት አገር ነው አንድ እናት ልጆችን ፖለቲካ የተባለው? ፖለቲካማ የዘፈንኩ አንተ ነህ እንጂ አባቴ
እማማ ደጉ በእግር ተጉዞ አነጉ ብለህ ወላ መዝገበ ቃላት ስለሌለ ቃላት እማማ ደጉ በእግር ተጉዞ አነጉ ብለህ እንኳን አንተ ዘፍናል እኮ ገብቶሃል። ብታነብ እንደዚህ አይነት ጽሁፎች አጽፍም አንብብ። ማንበብ ወሳኝ ነው፣ በጣም ይጠቅማል ወዳጄ። ይሄ ክቡ ሰይጣን እንደለቅ አንድ 7 ቀን ጸበል ግባ ወንዴ ምን ማለት 7 ቀን ጸበል ግባና እግዚአብሔር ይሆን ከላይ ላይ ያነሳል። የመንፈስ ይቅርብን እኛ ውጪ ይቅርብን። ለካ እዛ ውስጥ ንግዶች ነበሩ፣ እኛ መች አወቅን? እኔ ሙዚቃ ላይ ነበር ብሎጠው እንደገና መልስ ብሎ እንዴ በጣም ሼም ነው። በጣም እፈር የለም መንግስት የሰጠንን እድል እንዳንጠቀም የግል ዓላማዬን ውጪ ዘይርክ ኮነ ህገና ምጥስ እንዴ አገራ ዓላማን ጎን ጥሎ የግል ዓላማ ይዞ የሚሄዱ ሰዎች እንደዚህ ነጋዴዎች ስግብግብ እንደ ወንድዬ ኮንታይ አይነት ሰዎች ከሙዚቃ ኢንዱስትሪ እባክዎትን ጠቅላይ ሚኒስትራችን በኃይል ሚኒስተር እነዚህ አይነት ተንከሲስ ባለፈው ሙዚቀኞች በተሰበሰቡ ቦታ ላይ ብዙ ሙዚቀኞችም አስተያየት አንስተዋል። እባክዎትን ይሄን መሽገር ከላያችን ላይ አንሱልን። ብዙ ማውራ ነገር አለ፣ ብዙ ውስጥ ለውስጥ ብዙ መጣለው ስለመመታት ተንበርከክ ብር መቅጣት ውጪ ደሩ በር ዘግቶ ውጪ ማሳደር። እኔ አንድ ወር ብቻ ነው እዛ ቤት ካምፕስ የቆዩት። ታፍነናል። ከዚህ በኋላ በጣም በከባድ ሁኔታ እያሉ ነው መረጃ አውራም እነ ምትኩ ለምን ተባረረ? 6 ወር 3 ወር ሙሉ ያለ ምንም ክፍያ 4 ልጆች አሉት። ቤት ከራይ የሚበላው ስንት ላይ ለምን ልጁ መርዘንኛ ገመድ ዘን ራሳችን እናጠፋ ፈልጋችሁ ነው እንደ ሰዎች